ዶክተር ዮናስ የህዝቡንም አንድነት ማጣት የህዝቡንም ክፍተት በርግጥም አንተ ካልኩ በደንብ የሚያስማማኝ ነጥብ ነው። ግን ያም እንዳይሆን ያደረገው የአገዛዞች የህዝቡን አንድነት ላይ ያንን የመበታተን ያንን የመሰባበር ፖሊሲ ነድፎ በመንቀሳቀሳቸው ህዝቡ አንድ እንዳይሆን አደረገ። ለምሳሌ አዲስ አበባን እንውሰድ ዶክተር ዮናስ። አዲስ አበባ ላይ ህዝቡ በፊት የነበረው አንድነት በእድርም በእቁብም በተለያየ መልኩ ሶሻል መስተጋብር ነበረው። ያንን አብይ አህመድ ፖሊሲ ነድፎ ከዛም ባለፈ ደግሞ የኮሪደር ልማት በሚል ህዝቡን የመበታተን እርምጃ ወሰደ። ሰው ወጥቶ እንዳይቃወም ልማት ነው የሚል መጣ። ስለዚህ ወዲም ማነው ወዲያ የአገዛዞች በዚህ ጉዳይ ላይ ድርሻቸው ያንበሳው ነው። ስለዚህ አገዛዙ ላይ በደንብ አድርጎ ሚስማር የመታ እንደሆነ እናያለን። ይህ ሲባል ግን አንተ እንዳልከው ህዝቡ አልተወቀሰም ማለት አይደለም። አንድነት በማጣት በትንንሽ ጉዳዮች ልዩነቶችን እያሰፋና እያራገበ ለአገዛዞች እድሜ ሰጥቷል። ያ ያስማማል። ግን ቴዲ አፍሮ ከምንም በላይ በኢትዮጵያዊነት ላይ አገዛዞች የሚወስዱትን እርምጃ የነቀፈበት ያንን ያስታወሰበት ወደፊትም ተስፋ እንዳለ የነገረበት አልበም ነው ማለት ይችላል። ወደ አንተ ልምጣ። በተወሰነ ደረጃ አስማማለሁ ካንተ ጋራ በተወሰነ ደረጃ አስማማለሁ የምልህ መንግስት ህዝብን አንድ የማድረግ አንድ አርጎ የመያዝ ለዲቨሎፕመንት የሚሆን ሰላምን መፍጠር የመሰለውን ሁሉ የመንግስት ኃላፊነት ነው። በዛ መንገድ ከተመለከከው ያንበሳውን ድርሻ ይወስዳል፣ ኃላፊነት አለበት። በዛ ደረጃ እስከወሰድከው ድረስ ምናልባትም ቴዎድሮስ ዘፈኖች ወይንም ደግሞ አልበም እዛ ላይ ትኩረት ሊሰጠው ይገባል፣ ሰጥቶታል። እኛ ግን ማሰብ ያለብን ቤትም ሀገር ውስጥ ያለ መንግስት ስልጣን ላይ መቆየት እስከፈለገ ድረስ ጨቁኖ አስሮ ገሎ ልዩነት ፈጥሮ አክቲቪስት ቀጥሮ ሐራስም እያደረገ መበታተን ያለ ነገር ነው። ብዙ አገሮች ውስጥ ያንን ሁሉ አልፈው እኮ ነው አንድነት ፈጥረው ጠንካራ ኦፖዚሽን ፈጥረው ክሪቲካል ማስ ፈጥረው ያለውን መንግስት ወይ አስገድደው ያገዛዝ ስርዓቱን ሚኒንግ የገቨርናንስ ሲስተሙን መንግስት መቀየር ብቻ ሳይሆን ኔሴሰሪሊ መንግስት የመንግስትን ቢሄቪየር የማስቀየር እንትን የሚያመጡት በጣም በአስቸጋሪው ሁኔታ ውስጥ እያለፉ ነው። ስለዚህ መንግስት እንደዚህ ስላደረገን ነው ያ ሊፈጠር ያልቻለው የሚለውን መቀበል የለብንም። አለበለዚያ እሱን ከተቀበልን ይሄ መንግስት የበለጠ እያደረገው ነው የሚሄደውና እንዲሁም መንግስት ኃይሉ በጨመረ ቁጥር ጭቆናው በጨመረ ቁጥር የህዝቡ እንቢተኝነትና ህዝቡ አብሮ ሰርቶ ይሄንን መንግስት ወይ አስገድዶ ወይ አስወግዶ ትራንስፎርሜቲቭ የሆነ ስር ነቀል የሆነ ለውጥ የማምጣት የራሱ ህልውና የሚጠይቀው ነገር ነው። የኛን ግን የተመለከተው እንደሆነ እሺ ሀገር ውስጥ ያሉት የመንግስት ተጽዕኖ አለባቸው፣ ይታሰራሉ፣ ይፈራሉ ምናምን ብለው ትልቅ ዳያስፖራ አለን፣ ኃይል ያለው ዕውቀት ያለው ሀብት ያለው ኦርጋናይዝድ ሆኖ አንድ ሆኖ ቢል የኢንተርናሽናል ኮሚኒቲው ላይ ትልቅ ተጽዕኖ ፈጥሮ የኢትዮጵያን ሳንክሽን እንድትደረግ አድርጎ ለውጥ ሊያመጣ የሚችል ኃይል አለው ውጪ። እንዴት በጎጥ ተሰፋቢ ነው ይሁን አማራ ውስጥ ሄድ በጎንደሬ በጎጃሜ በወለየ በሸዌ እያለ ነው የሚደራደረው። እንደገና ጎንደር ውስጥ ስትገባ ደግሞ ሰሜን ጎንደር እንደዚህ አይነት አንድነት መፍጠር ያልተቻለው ኢቭን within the አማራ ቀጥሎ ደግሞ ከአማራነቱ አልፎ ከሌሎቹ ጋር አንድ ሆኖ መፈጠር ያልቻለበት የኦፖዚሽኑም ችግር ነው። እነዚህ ነገሮችም ይንጸባረቃሉ። ምክንያቱም ጣራው አፈሰሰ ሲል አንዳንድ የትግራይ ልጆች የሁላችሁ እኮ ጣራው አፈሰሰ ሲል እኮ ስለ ትግራይ ያዘነ ነው ትግራይ ነው የሚለው። ምክንያቱም ላይ ያለችው ማፕ ላይ ትግራይ ስለሆነች ይሄ ኢትዮሪካ የሚለውም ላይ ደግሞ የአክሱምን ሐውልት አይተኸው እንደሆነ ሌላው አረንጓዴ ቢጫ ቀይ ምናምን ሲሆን እሱን በጥቁር አድርጎታል። ይሄ ልጅ እኮ ለትግራይ እያለቀሰ ነው ምንድነው ይሄ ዳስ ጣሉ የሚለውም እኮ ለትግራይ ነው ብሎ ሲናገር ሰማሁት አንድ የትግራይ የሚዲያ ሰው። ስለዚህ ሁሉም ሰው የራሱን ማውጣት ይችላል ከዚህ ላይ። እንዲሁም የዚህ ልጅ ስራ በጣም ትልቅ የሚያደርገው ለሁሉም ሰው ሁሉ ነገር ነው። መንግስትን ማጥቃት ለሚፈልግ ሰው
ከሚፈልገው በላይ አስታቅፎታል። የመንግስት ተቃዋሚ ነን የሚሉትን ደግሞ ችግራቸውን ማየትና መስማት እስከፈለጉ ድረስ በቂ የሚሆን ምንድነው ሀረጎችና ሊሪክሱ ላይ አለ። እሱም በማህበራዊ መድረክ ገጽህ ላይ ይሄ አፕሪል 16 ወይም ደግሞ በኢትዮጵያ ሚያዝያ 8 ቀን የቴዎድሮስ ካሳሁን የቴዲ አፍሮ ቀን መሆን አለበት የሚል አቋም ወስደ በሰፊው በትልቁ በማህበራዊ መድረክ ገጽህ ላይ ለጥፈሃል። ምን ማለት ነው? አንዳንዶች ቴዲ አፍሮ ወይም ደግሞ ቴዎድሮስ ካሳሁን የሚባል አውደ ዓመት ያስፈልገናል ብለው በሚዲያዎች ሁሉ ሲገልጹ ሰምቻለሁና ያንን የምትጋራ ይመስለኛል። ምን ለማለት ፈልገ ነው? አሁን አክቹአሊ የበዓል አውደ ዓመት እንግዲህ ከሃይማኖት ጋር እስካልተያያዘ ድረስ አውደ ዓመት አይቶ ምናልባት እኔ ሰሳት ይሆናል። አውደ ዓመት ማለት ከባህል ጋር የሚያያዝ ይመስለኝ ነበር። ካልሆነ ግን አሁን እዚህ ሀገር ዋሽንግተን ዴይ ምናምን ኮሎምበስ ዴይ የሚባል አለ። ያ አንድ ትልቅ ለውጥ ለሀገር እንግዲህ ትልቅ ለውጥ ለሀገር ሲመጣ አንድ ጀነራል ጦር መርቶ ሀገር ነፃ የሚያወጣም አለ። ያም አይነት ሰው ይከበራል። ሌላው ደግሞ በስነ ጽሁፍም ይሁን በተለያየ መስክ አገሪቷን በስነ ልቦና በሶሻል ሳይኮሎጂ ይሄን ያህል ያነቃነቀ በሁለት ቀን ውስጥ ወደ 50 ሚሊዮን ህዝብ አዳመጠው ወይንም ደግሞ ቪው አደረገው። እንግዲህ ከዛ ውስጥ ሪሊ ምናልባት 99% ኢትዮጵያዊ ዘረ ኢትዮጵያዊ የሆነ ነው ሊሆን የሚችለው። ሜቢ እንደው 1% የውጭ ካዳመጠውም ብዙ ነው። ምናልባት ነገራችን ላይ ዶክተር ዮናስ አንድ ቤት ውስጥ በአንድ ቴሌቪዥን ይከፈታል። እዛ ቤት ውስጥ 8 ሰው 6 ሰው 4 ሰው ሊኖር ይችላል። አንዴ ከተከፈተ ያየው ሰው በዛማ ካባዛ ነው ከ100 ሚሊዮን ሊደርስ ይችላል ሂሳቡ። yes እንግዲህ ይሄንን የምታየው ምንድነው የብልጽግና ቀንና ከሌሊት ለአንድ ዓመት ለሁለት ዓመት ሲያስመዘግብ ከርሞ ወይንም ለዚህ ምርጫ ሲያዘጋጅ ከርሞ 35 ሚሊዮን ሰው ነው የተፈረመ የተባለው አይደለም። እና ይሄ ልጅ አንድ የፖለቲካል ፓርቲ መስርቻለሁ ብሎ ነፃነት ቢኖር ተመዝገቡ ቢል ለአንድ ዓመት የሁለት ዓመት ብልጽግና ካደረገው ካዘጋጀው የበለጠ ሰው ሊያወጣ የሚችል ኃይል አለው። ያ ፓወር ደግሞ የሶሻል ሳይኮሎጂ የመቀየር የስነ ልቦናን የማነቃቃት የመቀየር መብት እነ አብይ መሳሪያ ይዞ ከተነሳባቸው ከነፋኖ ከነ ኦነግ የበለጠ የሚፈሩት ነገር ነው። በዛ ምክንያት ይሄ ልጅ ሪላቲቭሊ እንግዲህ ለኛ እድሜ በወጣት ልጅ ነው። አቀራረቡ ረጋይ ማለቱ ያለ መፍራቱ በጣም የሚደነቅ ነው። ለኢትዮጵያም አንድ ትልቅ በረከት as a social phenomenon በረከት ያደረገ ሰው ነውና ያ ቀን በዚህ ቀን ይሄን ነገር ባወጣበት ጊዜ ምክንያቱም ሁላችንም እኔ በተለይ በኢኮኖሚው ላይ ፎከስ እያደረኩኝ ይሄ ኢኮኖሚ ሊሸከመው ከሚችለው በላይ ጫና እየተፈጠረበት ነው በዚህ መንግስት እና በጣም አደገኛ ሁኔታ ላይ ነው። ግን 100,000 200,000 አይደለም ሚሊዮን 2 ሚሊዮን 50 ሚሊዮን አይደለም 100,000 ምናምን የሚደርስ እንኳን ሰው ጋር የመድረስ እንትን የለውም። የሱ በጣም ባጭር ጊዜ ለ50 ሚሊዮን በሚያነቃንቅበት ጊዜ ሪሊ ኢትዮጵያ ኢንተሌክቹዋል የምትለው ዳያስፖራ ውስጥ ያለው በ10,000 በ100,000 ከምትቆጥረው በላይ አንድ ሰው ያን ያህል የአንድን ሀገር ስር ሲያነቃንቅ ቆሞ እንዲያስብ ሲያደርግ አዲስ ፐርስፔክቲቭ ሲያገኝ ያ ሰው ምናልባትም ለለውጥ መነሻ ጥንስስ ነው። ይሄ ለውጥ መነሻ ደግሞ መንግስት ገልብጡ ማለት አይደለም። ለውጥ ያስፈልጋል። አሁን ባለንበት he never said ይሄን መንግስት አላለም። he never said እንደዚህ አይነት ሲስተም አንጦ አይደለም ያለው።
አሁን ያለንበት ሁኔታ አገር ሊያጠፋ የሚችል ነው። መፍትሄ ይፈለግ፣ ኢትዮጵያን እናድን፣ አንድ ላይ እንሁን፣ እንሰባሰብ ነው። አሁን አንዳንድ ሰዎች ጸረ ኦሮሞ ነው ይላሉ። የትም ቦታ ላይ ኦሮሞን የሚናገርበት የለም። ኦሮሞንም እንደ ቪክቲም አድርገህ እሱ እንትን ውስጥ ልታየው ትችላለህ። ኦፍኮርስ መንግስት ያንን ያው መከፋፈል የተካኑበት ነው። መከፋፈል ደግሞ ለፖለቲካ ህልውናቸው መሰረታዊ የሆነ ኃይላቸው ስለሆነ ያደርጉበታል እንጂ በዛ ምክንያት ነው ሁሉንም አብረን ተስማምተን መፍትሄ እንፈልግ፣ አብረን እየጠፋን ነው ያለውና እንደዛ አይነት ፓራዳይም ሽፍቲንግ የሆነ የሶሻል ፌኖሜናን ነው እየፈጠረ ያለው። ለዛ ሊሞገስ ሊወደስ እንዲሁም የኛ ጄኔሬሽን አሁን በህይወት ያለ ነው ብቻ ሳይሆን ለወደፊትም ኢትዮጵያ እንደዚህ አይነት በነበረችበት ጊዜ ሰላም ባጣችበት ጊዜ አንድ የሚያደርጋቸው ነገር በምንም ነገር መስማማት በማንችልበት ጊዜ 50 ሚሊዮን ተመልካች እያለቀሰ የሚሰማው ሰው ሲገኝ ምናልባት ይሄ ሰው ኦን ዘ ራይት ትራክ የሚል አይነት አነሳሽነት ይኖረዋል። ለዛ ነው የቴዎድሮስ ቴዲ አፍሮ ዴይ ተብሎ ያ ቀን መጠራት አለበት ያልኩት። ካሁን በፊትም እንደዛ ያሉ ካሉ ድጋፌ ነው።